ምን እያለሽ ነው ፍቅር? አታያትም እንዴት እንደሚያደርጋት? ፍቅር አሁን አትጨቃጨቂ። እዚህ ቤት መምጣት እንዳስጠላኝ ለምን ብታረጊ? አንተ እዚህ ቤት መምጣት አስጠላ አይደለ? እኔ ደግሞ የምኖረው እዚህ ቤት ውስጥ ነው። ቆይ እንዴት ይህንን ስቃት አትረዳኝም? አንተ ኃላፊነት ከመወጣት ካቃተ እማዬ ትምጣ፣ ሁሉንም ነገር ለእሱ አስረዳታለሁ። ትሰሚያለሽ ፍቅር? ከአንቺ ጋር ሌላ ወሬ ማውራት አልፈልግም። ሂጂ ግቢ። እማዬ ስለዚህ ነገር ተስማና ከአንቺ ጋር መጨረሻችን ነው የሚሆነው። እሺ ነግሬሻለሁ። ሂጂ ውጭ አሁን። እስኪ አንዴ እንኳን ስማኝ። ምንድን ነው የምሰማሽ? ንገረኛ፣ ምንድን ነው የምሰማሽ? ትሰሚያለሽ? ከዚህ በኋላ አደይም በክፉ ዓይንሽ እንኳን እንድታያት አልፈልግም። ሂጂ ውጭ አሁን፣ ሂጂ ውጪ። ባርኮት በጣም ነው የማመሰግነው። አደይ ዴቭ፣ ቆይ ባርኪ፣ ምን ለማድረግ እየሞከርክ? ዴቭ ተረጋጋ። እስኪ አስረዱኝ፣ ምን ልረዳችሁ? ቆይ አንተ ከቤዛ ጋር ምንድን ነው ያለ? አደይ ለኔ ለምን አትተዋት? እሺ ዴቭ እተዋታለሁ። አንተም ቢሆን ግን አታስከፋት፣ ተንከባከባት። ማንም ቢሆን እየመጣ ሲጮህባትና ሲናገራት ዝም አትበል። እሱን አንተ ብለኸኛል። እሺ የማደርገው ይኸውልህ ዴቭ፣ መስመርህን አትለፍ። እሺ አደይ አንተ ብቻ አለች፣ ለእኔም ቢሆን እህቴ ናት። ብትረጋጋ መልካም ነው። እንደ በፊታችን ብሉን ጥሩ ነው። ለአንተም እህትህ ናት ታውቃለህ። ነገር ግን በዚህ ልክ መቀራረባችሁ ደግሞ አንተ ለእሷ ስሜት እንዳለ እያወቅሁ እንዴት ነው የምረጋጋው? ዴቭ እባክህን ተረጋጋ። አልረጋጋም። ቆይ አደይ እንዴት እንደምወድሽ ጠፍቶሽ ነው እንደዚህ የምታሰቃይ? ዴቭ አትሳሳት። እሷ ምንም ያጠፋችሁ ነገር የለም። በቃ አሁን ሁለታችሁም ይበቃችኋል። እኔ ከማንም ጋር ምንም አይነት ግንኙነት አልፈልግም። እኔ ሰራተኛችሁ ብቻ ነኝ። በቃ ስራዬን ልስራበት። እባካችሁ ተውኝ። ቆይ ምን እያደረጋችሁ ነው? አንቺ መናጤ! ቆይ ማን አባሽ ስለሆንሽ ነው ባርኪን ክፍልሽ ያስገባሽው? ቆይ አንቺ ማን ስለሆንሽ ነው ዴቭን የምታስገቢ? ስንት ጊዜ ነው ልክሽን ወቂ ብዬ ነገርኩሽ? አንቺም በደንብ ስሙኝ እሺ። እኔ ማንንም ለጥቅሜ ስል የምቀርብ ሴት አይደለሁም። ደግሞ ያላየሁትን አየሁ ብዬ እንደማወራሽ ሁለታችሁም ታውቁታላችሁ። አንቺ ገረዳሽ እንደ ነገ ፈጠርሽ። የፈለገ ገረድ ሆን ሰው መሆኔን ግን አትርሽ። አንቺ ምን እያደረግሽ ነው? ካላከበራችሁኝ እንዴት እንደምንቃችሁ ያሳያችሁ። እናንተ ሳታከብሩኝ እኔ እንዳከብራችሁ አጠብቁ። ደግሞ ሰራተኛ ናት ምንም አታመጣም ብላችሁ ከሆነ እንደዚህ ያደርጋችሁ ተሳስታችኋል። ድጋሚ እንደዚህ አይነት ነገር እንዳታደርጉ እሺ? አደይ ወይኔ ፍቅር! ዴቭ እያያት ነው አይደል? የተረገመች ምን እንደምታደርግ አደይ ያለ ምክንያት እንደዚህ አታደርግም። ቆይ ምን አደርጋችኋል? በፍጹም ዴቭ፣ አደይ በጣም ባለጌ ሴት ናት። ምንም ለሰው ክብር የሚባል ነገር የላትም። አታያትም እንደ ፊቴን እንዴት እንዳደረገች? አደይ ምን አደርጋችኋል? ምን አድርጋችኋት ነው? ያለ ምክንያት እንደዚህ አትሆኑ። ንገር ፍቅር። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰራተኛው አደይ ክፍል 56 እንደቀጠለ ነው ማለት ነው። አደይን እንግዲህ ዴቭና ባርኪን የተጋደሉ ይገኛሉ። ሁሉም ወንዶችን አደይን የወደዱ ይገኛሉ። ሁሉንም የተጣሉ ነው። ከዛ በኋላ እያለቀሰች ያለ ሊሊ መጥታ ምን ሆነሽ ነው አደይ ስትላት፣ ሊሊዬ ባርኮትና ዴቭ በእኔ ምክንያት ሊጣሉ ነው፣ ምንድነው የሚያጣላቸው ትላለች ሊሊ። ነው ወይስ ባርኪ አሁንም ላንቺ ስሜት አለው? አው እንደዛ ነው ብላ አደይም ትመልሳለች። ቤዛ ስለመጣች ነው እንጂ ምንም የተቀየረ ነገር የለም አለኝ ትላለች። ከዛ ሊሊ ቆይ ባርኪ ምን ሆኖ ነው ያው ሁሉ ከነገረሽ በኋላ እንደዚህ መናገር ነበረበት? ቆይና ያወራዋለሁ ስትል አደይ ታዩ በቃ ሊሊ እኔ ከዚህ በላይ በቅቶኛል። እስኪ ራቅ ብዬ ሌላ ስራ ልፈልግ። ዴቭም ቢሆን ከዚህ በላይ መጎዳት የለበትም። ሊሊ የውልሽ አደይ ከዚህ ቤት ወጥተሽ ሌላ ስራ ማሰብሽ ጥሩ ነው፣ ነገር ግን የዴቭ ሽሽት ከሆነ ጥሩ አይመስለኝም ትላታለች። ምክንያቱም እዛ ምን እንደሚገጥምሽ አታውቂም። ዴቭ አሁን አላየሽውም? በኔና መሀል በባርኮት የተናደደ ነው። አንቺ ምንም እስካላጠፋሽ ድረስ ምንም አትጨነቂ ትላታለች። ለምለም ተጠያቂ መሆን የራሳቸው ናቸው። ባርኮትም ቢሆን እንደዛ ነው። ሌሊ ሁሉም ነገር የተመሰቃቀለ ይመስለኛል። በዚህ በኩል ዴቭ፣ ባርኮት፣ ፍቅር፣ በዛ ላይ እናቴ፣ እህቴ፣ አባቴ ደግሞ አለ። ብቻ ሁሉም ነገር የተመሰቃቀለብኝ ነው። ህይወትም የጨለመብኝ ነው ትላለች።
አዳይን ማለት ነው። አይዞሽ ለምለም አይዞሽ፣ እኛ እናስገርማቸዋለን። እነዚህ የቤት ሰራተኛ ነበር ወይ ብሎ ሰርተን ተለውጠን እናሳያቸዋለን። ታሪካችን እንቀይራለን። ጎበዝ ሁኚ፣ ጠንካራ ሁኚ ትላታለች። ቤዛ ትክክለኛ ለባርኪ የምትገባው ሴት አይደለችም። የሆነ የደበቀችው ነገር አለ። ከዛ የባርኪን እነግረዋለሁ። አንቺ እዚህ ከሚደብርሽ ነይ ከኔ ጋር እንሂድ ሌሊዬ፣ ሁሌም ስለምትሰሚኝ ከጎኔ ስለምትሆኝ አመሰግናለሁ ብላ ሁለቱም ይተቃቀፋሉ ማለት ነው። ሊሊና አዳይ ማለት ነው። ከዛ አዳይን በጣም ከፍቷታል ማለት ነው። በጣም ልቧ ሁሉ ተሰብሯል። በሷ ምክንያት ወንዶች ሁሉ እየተባሉ ይገኛሉ። እዚህ ጋር ሊዱና ኤላ እንግዲህ መንገድ ላይ እየሄዱ ነበረ። ዛሬ እንዴት ነው በስንት መከራ አገኘሁሽ? ከአንተ ጋር መውጣት አልፈለኩም ነበረ፣ ግን የዴቭ ማምለጫ ነው የወጣሁት። አንቺ ቆይ እንደ ወንድም እንደ ጓደኛ ቀርበሽ እንደምን እንደምትመጪ አቀርባለሁ፣ ግን አንድም ቀን ስለ እኔ ቀርበሽ አታቂም ይላታል። ሊዱ የምታረጊው ነገሮች ሁሉ ከጓደኛ የዘለለ ናቸው። ከአሁን በኋላ እንኳን ቤትህ አጠገብህን እንኳን አልደርስም። አሁንና የት ልትሄጂ ነው? ናኦል ጋር ልሄድ ነው። ቆይ ናኦል ጋር ምን ልትሰሪ ነው? እኔ የምለው ይሄ ልጅ ለምንድን ነው እንደዚህ የምትቀርቡት? ናኦል ካንተ የበለጠ ጥፍ በጥፍ የተሻለ ሰው ነው። ናኦል እኮ እኔ በጣም የተንከባከበኝ ነው። ባይሆን ሊዱን ለምለም እንዳይቀማህ ተጠንቀቅ። አንተ ስትፈዝ ሊሊን ለፍ እንዳያደርግህ ብዬ ነው። እንዴት ስለሱ ልታወሪ ይቻልሽ? ሌሊና ናኦል ምን ሊያገኛችሁ ይችላል? ናኦልማ ከቤት ሰራተኛ ምን ሊኖረው ይችላል? ያው የጥንቃቄ ብዬ ነው። የእኔ ሊሊ በጭራሽ እንደዚህ አታደርግም እያለ ከዛ በኋላ ሊዲያን ትተው ወደ ናኦል ቤት ትሄዳለች። እሱንም መንገድ ላይ ቆሞ ለምለም እንደዚህ አይነት ነገር አታደርግም እያለ እያሰበ ይገኛል። እዚህ ጋር አዳይ ዴቭ ክላሱ ነበረ ገብቶ ዴቭ የውልሽ አዳይ ምንም ለማውራት አልፈልግም ውጪ፣ አንተ ያሰብከው ምንም ነገር የለም። ባርኪ ስላንተ እየነገረኝ ነበረ። የውልሽ ያንቺ ውሸት ለመቀበል ምንም አቅም የለኝም። ዴቭ የምትሰማኝ ከሆነ ስማኝ፣ ምንም የዋሸሁን ነገር የለም። ባርኮት ስላንተ እየነገረኝ ነበረ እንድረዳህና አብሬህ እንድትሆን የነገረኝ ነበረ። አንተ እንዴት እንደተረዳኸው ብቻ አላቅም። እስኪ ንገሪኝ፣ የትኛው ልስማ? ያየሁትን ወይስ የሰማሁት ነው? ምንድነው የምትነግሪኝ? ታውቂያለሽ፣ ለኔ እንደዚህ አይነት አመለካከት እንዳለሽ አላቅም ነበረ። በጣም ነው ያዘንኩብሽ። ቆይ እንደ በፊታችን እንደ ወንድምም ቢሆን ማውራት አልችልም? እህቴ ናት ካለኝ በኋላ ነው ፍቅሬ ከነገርኩት በኋላ ለራሱ ሲያመቻች የነበረው። እስኪ ንገሪኝ፣ እንዴት እንዳምናችሁ ትጠብቂያለሽ? ዴቭ እኔ ምን እንደማስብ ሁሉ ግራ ገብቶኛል። እኔ ከዚህ በኋላ መቆየት ሰልችቶኛል። ምትረዳኝ ከሆነ ተረዳኝ። እኔ መቼ ሳልረዳሽ ቀራለሁ? ሁሌ እኮ የተረዳሁሽ እኮ ነው ይላል ዴቭ። ሁሌ በፈለግሽው መንገድ የተጓዝኩኝ ነው። አንቺ ግን አንድ ቀን ዴቭ ምን የተሰማው ነው? እንዴት ምን የተሰማው ነው ብለሽ እንኳን ልትረጅኝ እንኳን አትሞክሪም። ገባሽ እንዴ ዴቭ? ስንት ነገር ነግሬህ ዛሬም እየወቀስከኝ ነው። አንቺ የምታደርጊው ነገር እያወቅሽ አይደለም አዳይ ይላታል ዴቭን ማለት ነው። አዳይም በጣም ተናዳ በጣም ተበሳጭታ ካንተ ይሄንን ነገር አልጠብቅም ነበር ብላ ትታ እየወጣች ነው ማለት ነው። በጣም ተበሳጭታለች። ታውቂያለሽ አዳይ በየጊዜ ሁሉ ልቤ ወደ አንቺ እየቀረበ ነው። አንቺ ግን ሊቀርብለት አትፈልጊም። የውሸት እያስመሰልኩ አብሬ ለመሆን ፍላጎት ነው። ምንም ማስመሰል አይጠብቅብሽም። ምንም ማድረግም አይጠበቅብሽም። ግን ልብሽን አንድ ቦታ አሳሪፉ። እዚህ ምዛም አትበይ። እኔ ከማን ጋር ነው እዚህ ምዛም ስል ያየው? ምንድነው የማይመስለው ነገር? እስኪ ንገሪኝ። ባርኮትን ትወጂዋለሽ? ያ ኪንጎ የሚባል ፊት ትሰጪዋለሽ? ናኦልን ደግሞ ወንድሜ በሚባል ሰበብ የተቀረረባችሁ ነው ያላችሁ። የዚህ ነው ፍቅሬ መቀበል ያቃተሽ። ንግግርህን አስተካከል። ከማናቸውም ጋር ምንም ነገር እንደሌለኝ አንተም ታውቃለህ። አንተ እንደምታስበው ተራ ሴት አይደለሁም እያለች አዳይም ለዴቭ ትጮህበትና ትታ ትወጣለች። ዴቭም በጣም ተበሳጭቶ በጣም ተናደዋል ማለት ነው። ናኦልን መንገድ አስባት እየሄደ ነበረ። ሊዱዝ መጣ። አንዴ ኬኳ እኔማ ወንድምሽ በርበረ እያጠነሽ መስሎኝ ነበረ። እሱማ አይቀርም አንድ ቀን ያጥነኝ። እኔማ ብቸኛ እኮ ነኝ። አባትም ወንድምም እህትም የለኝም። አሁን ደግሞ እናትም የለኝም። ማን ነው የሚያጥነኝ? ዴቭ እባክህ ዴቭ ትንሽ ያካብዳል። ሌላ ልሸኘው ብዬ ወደ አንተ መጣሁኝ። ጥሩ አድርገሻል። እኔማ አዳይ ላወራት ፈልጌ ነበረ። እሷ ግን በጣም ብዙ ጋርዶች አላት። የምን ጋርድ? ውጪ ማለት ኪንጎ አላት። እሺ ብዬ ቤት ስመጣ ዴቭ አለ። እንቅፋቶች ሁሉ በዙብኝ። ቆይ አንተ ይሄ ሁሉ አዳኝ ለማግኘት ምንድነው የፈላከው? አዳይ ጥሩ መካሪና አማካሪ ነች።
የሆነ ነገር ልነግራት ነበረ። እስኪ ለኔም ንገረኝ፣ ምንድነው የምታማክራት? አንቺ ማትሆኝም ኬኳ ምን ንዴ? እኔ ከሷ በምን አንሳለሁ? ከሷ አንጻር በጣም ታንሻለሽ። አልገባኝም። እኔና እሷ በምን እንለያለን? አዳይ በጣም ጠንካራ ሴት ናት። በዚህ እድሜዋ ራሷን ችላ ቤተሰቧና ራሷን እያስተዳደረች ነው። ብዙ ችሎታ አላት። አንቺ እኮ በሰው ትከሻነሽ። እናትም አባትም የለኝም እንዳንቺ እሆናለሁ ብዬ መሞቴ ነው። እና አዳይ አትመቸኝም እያልከኝ ነው? አረ ከሌ አላልኩም እኔ። እስኪ ይልቅ ስለ አዳይና ስለ ዴቭ ንገሪኝ። ዴቭ ወንድሜ ነው። አዳይ የቤት ሰራተኛ ናት። እሱንም አውቃለሁኝ። ማውቀው ነገርማ አይደለም። ዴቭና አዳይ ምንድነው ያላቸው? ማነው የነገረህ? አዳይን ባዶዩም ዴቭም ይወዷታል። እሷ ከሁለቱም ሆና ወንድሜ ታበሳጨዋለች። ዴቭና አዳይ መቼም አይሆንም። እሷ የምትመጥኖ ሴት አይደለችም። አዳይ እኮ አንቺ እንዳየሻት አይደለችም ሴት። አንቺ ትቼ ቀድሜ እሷ ነበረ መውሰድ የነበረብኝ። ግን ከቅድም ጀምሮ አዳይ አዳይ የምትለው ከዛ ዴቭና ጠርተሽ አዋራሽኝ። ያንቺ ለምለም እንዴት ናት? ጭራሽ ስለሌሊ ጀመርክ። እኔ አንተ ናወራ በመጣው አንዴ ሊሊ አንዴ አዳያል አታዝገኝ ነይ እንጂ ወዴት ይሄሽ ነው? ከዛ ዜጋ ለምለምና ኤላ ቤት ነበሩ። ከዛ ለምለም አኩርፋ ጠበቀችው። ከዛ ምን ሆነሽ ነው አኩርፈሻል? በሰላም ነው እንዴ ይላታል። ከዛ እሷም ትቀኛለሽ አንዴ በአንቺ ምክንያት ከቤዛ ተጣላሁ፣ ከሊዲያ ተጣላሁ። ከዛ እኔ ምን ላድርግሽ? ምንድነው ሀሳብሽ? ሁሌ ጭቅጭቅ አይሰለችሽም እንዴ? ቆይ መቼ ተጨቃጨቁ ጭቅጭቅ የምትለኝ? ቆይ አንተ ያንተ ትዕግስት እዚህ ድረስ ብቻ ናት? ሲበዛም እኮ ይደብራል። ይኸውልህ እስከዛ ድረስ ከሊዲዮ ጋር ነበረ ጸባይ፣ ከአሁን በኋላ ከአንተ ጋር እንደሆነ ወቅ ትለዋለች ሊሊ። ቆይ ለምንድነው እንደዚህ ያወራሽኝ ያለሽው? ምን አድርጌ ነው? ያደረከው ነገርማ አንተ ታውቃለህ። እሺ ምን አድርጌ ያለ? ያደረኩት ነገር ይሄ ብለሽ ንገሪኝ። ሊዱና ናኦል አንድ ላይ ከሆኑ በኋላ አንተ ጸባይ ሁሉ እኮ ተቀየረዋል። የሊዱ ያለህ ሁሉም ነገር ተቀይሯል። በናኦልን መናደድ ጀምረሃል። ደግሞ ከኋላ የተከተለች ልጅ አሁን የተከተልክ እኮ ነው የምታስቸግላት። በቃ ይሄ ነው። አልጨረስኩም። ሊዱን ብቻ አይደለም ከዚህ በኋላ ቤዛንም እዚህ ቤት ማየት አልፈልግም ትለና ሊሊ ትታ ትወጣለች። ኤላ በጣም ተበሳጭቷል። እቺ ልጅ የቀናች ነው ወይ ምን ያለገች ነው እያለ በጣም ተናዷል እሱ። እዚህ ጋር ደግሞ ባርኪን አልጋው ላይ ቁጭ ብሎ ነበረ። ቤዛ መጣ። ባርኪ ስትለው ወይዬ ቤዛ ወዴት ልትሄድ ነው? እኔ ኤላ ጋር ሂጄ ልመጣ ነው። እንዴ እዛ ምን ልትሰራ? ማወራቸው ነገር አለ። አትሂድ እባክህ ትለዋለች። እንግዲህ እኔም አብሬህ ልምጣ? አይ ሊሊ ብቻዬን ነው የምትፈልገው ትላለች። ስለነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ከዚሁ መሰናበታለሁ። በቀጣይ እስከምንገናኝ ቸር ሰንብቱ።